ሄለን እኔ አንቺን አፈቀርኩሽ እንጂ ጂል አይደለም ማለት ማውራት ያለብን ነገር ካለ እናወራለን ባብድ ያህኪ ማካ አንቺ ጋር ማውራትም አልፈልግም ለምን እሺ ለምን ቀላል ነገር መሰለሽ በሁለት ቀን ውስጥ ፍቅር አይኑ ቀላል ነገር እንደማይሆን ግን ሊቀየር ይችላል አልቀየርም እባክህ خلاص تركيني ናቆ ኤሪክ አጥኔ ጀዋስ ፓስፖርት ውስጥ ምን ፓስፖርቱን ሸጥንዛት ማይ ታይ አንቺ እንዴ አምጡ እንጂ ፓስፖርቱን ቀደደችው እኮ ይለን ለምን እንደዚህ ያደረግሽው እንዴ የምሬን ነው ዶላ ይገባችሁ አንቺ ላይ ምን አይነት ነው የፈለገ ብትወጁ ፓስፖርት ተቀጃለሽ እንዴ አንቺ ፓስፖርት راح الباسورد ليلى موطات አንችልም እዚህ ትቀራለች ችግር የለም ዝም በይ አታውሪ اوف احكي معها يلا انا جيتي من هنيك لهون على اسيوب يا مصيبه كل هالمشاكل صارت تجيني ورا بعضها بالجكنا وانتي في تنبانشي قداي بيتم بالقبني وعساسكم قداي ودو مليتن بمرم لك مساو كنقدي ولتان عالتفكين كسر بتشاقر بوشالندون بالقران ربتين سورا كني بلو ماچم اجافون عيستين لمن سلك كفادمو لزن من بطاني عندانش نونجي حقنا يا سطان ፍቅር ብይንጂ የምትናነሰው ሰላም 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 እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን ደህና ነን ይመስገን። እኛ ጋር ሁሉ ሰላም ነው። እንዴት ነው ሚዛናዊ ነው የሚባለው ብቻ አለን። ያው እንግዲህ ዛሬ ማውራው ራሱ ጠፋኝ ታውቃለህ። እና ዛሬ እንግዲህ ነገራቶችን በቻልነው ሁኔታ ለማስተካከል ነው የመጣ ነው። ምክንያቱም በቃ ምንም ቢሆን እኔ ላይክ እንደዛ ያደረኩት ምናምን ሌላ ነገር አስቤ ምናምን አልነበረም። ነገር ግን ማለት እነሱም ሳይሰሙኝ ሄደው ምናምን እንደዛ አይነት ነገር ተፈጠረ። እኔ ደግሞ ያው ሴት ልጅ እንኳን እንደዚህ አፍቅራ ማታገኘውን ሰው አፍቅራ አይደለም አብሯት እንኳን ይሄ አፍቅራው ራሱ አብሯት እየኖረች ራሱ ላይክ እንትን ማለት በቃ ዝም ብላ የምትጎዳ ናት ሴት ልጅ። አሁን ለምሳሌ አብራው እንኳን እየኖረች ድንገት ከሆነ በቃ የሆነ ከሴት ጋር ራሱ ስታየው ውስጧ ይቀናል። ሴት ልጅ በቃ የሆነ ውስጧን ሰላም አይሰማትም እና እንደዛ አይነት ነው በቃ ይሄ የሴት ተፈጥሮ ነውና ስለዚህ እኔ ደግሞ ሳታገኘው ሳታወራው ምናልባት ነው ማለት ያ እኔ እሱም ጋር ይኖራል ምናምን ብዬ አስቤ ሳይሆን ድንገት እንኳን መግባባት ከፈለጉ ምናምን ብዬ ያው ነገራቶችን ለማመቻቸት በሄድኩበት መንገድ ያው አጠፋው መሰለኝ። ዛሬ ለሁሉም ለተፈጠረው ነገር እኛ ዲስሪስፔክት አድርገነው ሳናከብረው ቀርተን ምናምን አይደለም። ነገር ግን ደግሞ የሆነ ይሄ አመጣጡ ነው ላይክ ማለት ኤንዲም ጥፋት አለበት እዚህ ላይ። ምክንያቱም ኤንዲ ነው በዚህ መንገድ አይደለም እሷ ጋር የምትሄደው ምናምን ብሎ ወይ ሌላ መንገድ ቢያደርግ ወይ ደግሞ መጀመሪያውንም እሱ ከመምጣቱ በፊት ምናምን ላይክ ይሄ ቢናገር ምናምን እንዲ እየሆነ ነው እንዴት ላርግ ምናምን ብሎ እዛው መልስ መስጠት ይችል ነበር። የሁሉም አይዳረስም ነበር ነገራቶች ማለት ነው። ብቻ ዛሬ ያው እንግዲህ ኤንዲንም እሱንም ኤንዲ ዞት ይመጣል ጠርተናቸዋል እና ደግሞ ከሷም ጋር ያለው ነገርም እንዲፈታ ዋናው ነገር ደግሞ ከሷ ጋር ያለው ነገር ቢያንስ በመጥፎ አይን አይቷት ምናምን እንዲሄድ አልፈልግም። እንደዛ ስለሆነ ዛሬ ሁሉንም ነገር ለመጨረስ ነው የመጣ ነው እና በቃ ይቅርታ እንጠይቀዋለን። እኔም ያው እኔ እንደዛ አስቤ ምናምን አልነበረም እንደ እውነቱ ከሆነ ምክንያቱም እኔ ያሰብኩት ላይክ እኔንም የሆነ በሆነ ነገር እንዳየኝ ከሆነ የወደደኝ ማለት ከኔ ጋር ቆይቶ ቢሆን እኔ የወደደኝ ኦኬ ምናምን ማለት ሌላ ሰው ሊወድ አይችልም ምናምን ይባላል። ግን እኔንም በሆነ ወይ በስልክ ምናምን የሆነ ሚዲያ ላይ አይቶ ስለሆነ ላይክ እንደዛ አይነት ነገር የተባለው ማለት ሌላም ሰው መቅረብ ይችላል ብዬ አስቤ ስለነበር ነው። የሱ ደግሞ እንደኔ አስተሳሰብ ነው የወሰድኩት። የኔ ጥፋት ሊሆን ይችላል። ብቻ ዛሬ ይቅርታ እንጠይቀዋለን። እውነት ለመናገር ያው ጥፋትሽን አምነሽ ይቅርታ ለመጠየቅ መሞከርሽ ትልቅነት ነው ብዬ አስባለሁ። ምክንያቱም
እሱም ሊሄድ የነበረበትን ፕሮግራም ሁሉ ነገር ጨራርሶ ፍላይቱን አስመልጠ ነው ምናምን እንደዛ መሆኑ ትክክል አይደለም። ያ ነገር ተሰምቶሽ ይቅርታ መጠየቅሽ በጣም አሪፍ ነው እና ደግሞ ላይክ ከልጅቱ ጋር ያለውን ነገርም በሰላማዊ መንገድ ያንቺ የሚሆን መስሎሽ ነገሮችን ለማመቻቸት ነበር የጣርሽው። በቃ ማለት ታምናምን ላይክ በጣም ነገር ነው የለመነችኝ። ገባ የሆነ ከሱ ጋር እንድገናኝ ምናምን መንገድ ክፈችልኝ በቃ ማለት ከሱ ጋር መቀራረብ እፈልጋለሁ ምናምን ትለኝ። ያው እንግዲህ የተዋወቅነው ባንተ በኩልም አሁን እኔ እና እሷ እናወራለን ምናምን እና እንደዛ ስትለኝ ኦኬ ምናምን አልኩኝ። ምክንያቱም ከወደደችው ቢያንስ የሆነ ነገር ቀስ ብለው መግባባት ከቻሉ ያው እኔ አልችልም፣ እኔ ስለማልችልባቸው ብዙ ሁኔታዎች አሉ እና ግን ቢያንስ እሷ እንደዛ እስከሆነች ምክንያት ካገኘው ብዬ ነበረ የታገልኩት ያው እና እኔም ዛሬ እንግዲህ ይቅርታ ልለው እፈልጋለሁ። ምናልባት አስቀይሜውም ከሆነ እኔ ይቅርታ እንለዋለን ማለት ነው። ሁሉም አሁን እየመጡ ነው። አንድ ላይ ሰብሰብ ብለን የተፈጠረውን ነገር ያለውን ነገር በግልጽ የምናወራ ይሆናል። እስከ መጨረሻው ከኛ ጋር አብራችሁ ቆዩ። እና ደግሞ ያልነገርናችሁ ነገር ማለት እሱ ሊሄድ ነው፣ ወደ መጣበት ሊመለስ ነው። ምክንያቱም ኦሬዲ ሁሉንም ነገር እንትን ስላለ ወደዛ ሊመለስ ነውና ለዛ ነው ለአንድና ለመጨረሻ ጊዜ ማለት እሱም መጥፎ ስሜት ተሰምቶት እንዳይሄድ ነው ይቅርታም ጠይቃ ነው እንዲመለስ የፈለግነውና እንደዛ ነው። እንዴት መጣሽ መሰለሽ? እንዴት ሰላም ነው? አለን አለን። ሰላም ነው። ድምፅሽ ምንድን ነው አይሰማም? ቅዝቅዝ ብሏል። ያው ደክሞኝ ነው። ፀሐይ ነው። ፀሐይማ አለ፣ በጣም ነው ፀሐይ አለ። እንደ ጠዋት አይደለም። እንዴት ናችሁ? እንዴት ነሽ? እንዴት እንደሆነ ሰማሁ እና ደብሮኛል በጣም። ለምን ማለት እንዴት አልፈልግም ነበር ታውቃለህ። ያው ስልሽ ባለፈውም እንዳየሽው ነው ማለት እንዳየሽው ላይክ ተናዷል። በጣም የሆነ በጣም ተናዷል። ምክንያቱም ለኔ ላይክ ይሄ የኔ ሐሳቡን ተቀብዬ ያስቀረውት ነው የመሰለው። የኔም ጥፋት አለበት እዛም ላይክ መናገር ግን አልቻልኩም ነበር። በቃ አፋፊም ብለውኝ ነው ትተውኝ ሄዱት። መናገር አልቻልኩም። ግን ያው እንዳየሽው ነው ስንነግረው ምናምን በጣም ተናዶ ምናምን ነው። ዛሬ ያምን አይመጣም እዚህ ይመጣል። አይ ይመጣል፣ ታገኘዋለሽ። እኔም የጠራውሽ ያው ዴት ነው ብዬ የጠራውሽ አንድም እንዲደብርሽ ምናምን ሳይሆን ዛሬ ካገኙና ከዛ ያው ብቻ ምንም ይሁን የኛም ጥፋት አይሆንም ይሁንም ይቅርታ መጠየቅ ግዴታችን ነው። ስለዚህ እንደዛ ስለሆነ አንቺም ሶሪ ምናምን ትይዋለሽ። ምክንያቱም ሞክሬያለሁ እኔ ብዙ የሆነ በቃ ያንን አድርጌያለሁ፣ ግን ያም ጥፋት ሆኖ ነው የተገኘ እንጂ ትክክል አልሆነም። እሱም መቀበል አልፈለገም። ስለዚህ ይምጣና ከዛም በኋላ በቃ ትሰናበቻለች በሰላም። አይ እንደዛማ አይሆንም ማለት መጥቶ ምናምን ይስተካከል ነገር ካለ ይስተካከላል እንጂ ለውሳኔ ቶሎ መቸከል ያስፈልጋል። አይ ለውሳኔ ቶሎ መቸከል አይደለም። ላይክ ሊሄድ ነው እሱ እኮ ያው ሊሄድ ነው። አይ ቲንክ ወደ ማታ ምንድነው? አይ ወደ ማታ ፕሮሰስ ጨርሷል። በቀደም ሄለን ስላስቀረችው ዛሬ ደግሞ አንቺ ካስቀረችው ጥሩ ነው ብዬ አላስብም። ላይክ በቃ የሚሆን ነገር ቢሆን ይሆናል እኮ ገባሽ? የኔ እናት አሁን ግን አይሆንም ይመስለኛል፣ አይሆንም እና እሱ ያሰበበት ሌላ ነው፣ አንቺ ደግሞ እያሰብሻለሽው ሌላ ስለሆነ የሚሆን አይመስለኝም። ስለዚህ በሰላም ብንሸኘው አይሻልም? አይ ጆሲ ማለት ማሳመን ካለብኝ እንዴት ማድረግ ያሳምናሉ? ችግር የለም እሱ ለኔ ቃሉት ምንድነው የምታሳምኘው? ችግር የለውም ሄሉ ማለት ብታገዥኝ እንደባለፈው ደግሞ አንደስ ይላል ማለት ባለፈው ልክ እንዳገዥኝ ምናምን ነገር አሁንም ከጎን የሆነሽ ሁሉ ነገር ብናስተካክለው ቢቀር እኮ ምን አይነት ነገር ማድረግ እንችላለን ነው ዛሬ። ችግር የለውም እሱን ይምጣና በደንብ እናወራበታለን። ማለት በቃ ያለውን ነገር በሙሉ ነግረዋለሁ። በቃ ታይም ሰጥቶኝ ምናምን በስነ ስርዓት ማውራት አለብን። ባለፈው እኮ ያው እንዴትም አለ ምናምን ለዛ ነው ሊሆን ይችላል። በቀደም ሰምተሽዋል። ፍላጎቱ አይመስለኝም፣ ግን እኔ አላውቅም። ያን ያክል ላጨናንቅሽም አልፈልግም፣ ግን በሰላም ቢመለስ ጥሩ የሚሆን አይመስልሽ? ያው ማለት እንትን ብላችሁ ምናምን ችግር የለውም። ሶሪ ብለና ሁላችንም ይቅርታ ብለና ይቅርታ እንለዋለን እኮ ላስቀየምነው ነገር ምናምን ግን በዛው ልክ ደግሞ ተነጋግረን የሚፈታ ነገር ካለ የሚፈታል። ችግር የለውም እኮ አልኩሽ እኮ ምንም እንትን አሁን ዛሬ ኦሬዲ ወደ ማታ ምናምን በረራው ነው። ስለዚህ
ምንድነው እንዳይከፋብን ምናምን ከፍቶ ደብሮት ምናምን እንዳይሄድ ሁላችንም በቃ ሶሪ እኔም የሆነ ስሜት ሰምቶኝ ስለነበር ነው ትያለሽ በቃ ማለት እንደዛ አታስቢ። አሁን አንቺ ስለሱና ነገር ማሰብ አይጠበቅብሽም። እኔ በማስተካከለው መንገድ አስተካክለዋለሁ ማለት በቃ የማደርገውን ነገር አደርጋለሁ። ችግር የለውም። ቆይ አሁን ሀሳብሽ አንቺ ምንድነው ላይ ማለት በቃ እንዲሄድ አልፈልግም። የምሬን ነው የምወደው። ቀልድ እኮ አይደለም እዚህ ጋር እኮ ቀልድ ነው ሳይሆን እኔ እኮ ላይክ ያገና ይሄ እንዲቀር ያደረኩት ለአንቺ የሆነ ነገር ካለውና ምናልባት የምትስማሙ ከሆነ ማለት ነው እንጂ እኮ ፍቅር በአንድ በኩል የሚሆን አይደለም። የታወቀ ነው የሆነ አንቺ ስለወደድሽ ምናምን ታይም ሰጥቶኝ ምናምን ነገር ማውራት የሚቻል ከሆነ እኮ እናወራለን ነው የሚስጋ ያካቸው እኮ አሁን በረራ ዛሬም በረራ ቀር ይባላል ወይ ነው? እኔ ደግሞ እንዴ ብር እኮ ነው የሚያወጣው። ሰላም እንዴት ናችሁ? ሰላም ሰላም ናችሁ? ሰላም ነው እንዴ? ሰላም ናችሁ? ሰላም እንዴት ናችሁ? ሰላም ነው። ለምን ወደዚህ እኔ አላውቅም። ለምንድን ነው ወደዚህ የመጣ ነው እያለ ያው እንድናወራ ነው ና እንዴ እዚህ ጋር እኮ ጠጋ ብሎ ትንሽ ጠጋ ነው። እሺ ሹፍ ምንድን ነው ተረጋጋ ማለት መረጋጋት መጀመሪያ እንረጋጋ ያለውን ነገር ለማውራት ብንረጋጋ የተሻለ ይመስለኛል። ያው እንግዲህ ዛሬ ጠራነ ሁላችንም ይቅርታ ልንጠይቅ ነው። ያው ሁሉም የሚያወራው የራሱ ነገር ቢኖረውም ግን ዋናው ደግሞ ይቅርታ ተቀየመህን ተከፍተህብን ምናምን ደብሮ እንድትመለስ አንፈልግም። ገባ? ስለዚህ እኔ ባለፈው ያደረኩት ነገር ልክ እንደ ጥፋቴ ነው፣ አጥፍቻለሁ፣ ስተቴ ነው ያኔ። ምክንያቱም እዛ ጋር እንደምንም ብዬ ትታችሁኝ ስትሄዱ እንደምንም ብዬ አስቁሜ መናገር ነበረብኝ። ምናልባት እንደዛ ባስቆማችሁ ኖሮ ይሄኔ ሄደህም ሊሆን ስለሚችል በረራውም አያመልጥም ነበር እና ወደዚህ ያመጣን ይቅርታ ልትነግረን ለብቻው ማለት ነው። ሻንታት ዝር ምን ባስ አይደለም ለይቅርታ ብቻ እነሱ የሚያወሩት ነገር አለ። ዋናው ግን እኔ ግን ላገኘህ የፈለኩት ይቅርታ ደብሮ እንድትመለስ ስላልፈለኩና ይቅርታ አልጠይቅም ዋናው ማለት ነውና ማለት ለባለፈው ለተፈጠረው ነገር በሙሉ ይቅርታ እንትንም ጥላቻም እንዲፈጥር አልፈልግም። ያ ነገር ማለት ሰው መጥላት ምናምን እንዲፈጥርብህ ስለማልፈልግ ያንን ነገር ይቅርታ ብዬ ዛሬ እና ከዛ አብረን እንሸኛለን ማታ በረራ ሲል ማብድ አልፈልግም። አሁን ወደዚህ ያመጣችሁ ለኔ ይቅርታ ለመናገር ብቻ ነው አይደለም? እኔ አንቺን አፈቀርኩሽ እንጂ ጂል አይደለም፣ እሳ ልጅ አይደለም። ተረዳሽ ነው? ገብቶኝ እንደፈለግሽ አይነት እኔ ማድረግ አትችልም። አፈቀርኩሽ ግን ማያስብም ሰው አይደለም። ማን ገቢ شو يا فهميني ترجمنا يا اخي شو የገባት ነው ገብቶኛል። አንተ ላቡ ማይ ገብቶኛል ማለት እንደዛ እንዳልሆንክም ገብቶኛል ማለት ጅልህም አላልኩም፣ አታስብም አታስተውልም አላልኩም። ላጅብቲኒ ለሆን በስም ሸንተ ለሊ ይክርታ ከታዲያ ማለት ምን ጠብቀ ነበር ማለት ስጠራችሁ ይዘውና ምናምን ስል ከይቅርታ ውጪ ሌላ እኮ ምን ልልህ የምችለው ሌላ ነገር የለም። خلينا نروح على المطار ايربورت ليه እያለን ቆይ እነሱ ለመናገር بدي انا احكي اكثر من هيك ገና ነው እኮ ሰዓት እሷ አብረን እንሸኛለን። ግን መጀመሪያ ሁሉም ማውራት የሚፈልጉት ነገር እኔ ብቻ አይደለም። ዋናው ነገር ምንድነው? አዎ እኔ ያደረገችው ነገር እንኳን ላንተ እኔም ትክክል ነው አላልኳትም። ገባ? ያደረገችው ነገር ስህተት ነው። ለኔም ስላልነገረች ኤርፖርት ድረስ እየተራራጥን መተን እንደዛ አንተን ከበረራ ማቋረጧ ትክክል ነው ብዬ አላስብም። እኔም ግን ላይክ አንተ ደግሞ እሷ ለምን ፐርፐዝ ነው እንደዛ ያስቀረች የሚለውን ነገር ቆም ብለህ አስበህ ይቅርታም እያለች ነው ይቅርቷን ብትቀበላ ደስ ይለኛል። ገባ? እና ደግሞ እኔም ደግሞ ካንተ ጋር ያለኝ ነገር ምንድነው ላይክ በሌላ ነገር አይደለም። እኔ አላውቅም፣ ለመጀመሪያ ጊዜ ነው ያየሁህ። ግን ደግሞ መተህ እሷን በበዓል እንዳጋጣሚ ሆኖ በዓል ጋር በሆነ ሰዓት መታችሁ ስትጣሉ እየመጣ ቤት ስበጠብጥ ምን ስትል ውጣ ግባ ምናምን ስትለኝ እኔንም ዲስሪስፔክት ስታረገኝ አዎ የማይሆን ነገሮችን መልሽልሃለሁ። ገባክ? ምክንያቱም እኔም ለራሴ የሚሰጠው ክብር አለኝ። አንተ የኔን ክብር እየነካ አንተ ላከብርህ አልችልም። ተረዳህ? ስታከብረኝ አከብርሃለሁ።
እኔም ለራሴ ክብር አለኝ። አንተ በመሀል ስትገባ ያናደደኝ እሱ ነው። በመሀል የምገባበት ሁኔታ ምን አይነት ሁኔታ ላይ ነው? እሷን ስታናድዳት፣ እሷን በበዓሉ እየመጣክ እንደዚህ አድርጊ ምናምን ስበጠብጣት፣ አዎ እገባለሁ። ምክንያቱም አንተን አላውቅም። እየብታህስን ካነት ተحكيው يلا المهم ምንድነው? ቆይ መበጥበጥ ሲጀመር ፍቅር መግለጽ ነው መበጥበጥ? ምን ማለት ነው? አንተ እኔ ከሱ ጋር እያወራሁ ነው አይደለ? እኔ አሁን እያልኩት ያለሁት በሰዓቱ እንደዛ ደብሯል በእኔ እኔን ማየት አልፈልግም፣ ጆሲን ማየት አልፈልግም፣ ጆሲን አስወጪው ምናምን እያልክ ብዙ ነገሮችን ስትል ሰምቻለሁ እኮ። እንዳወራ እያረከው ስለነበር እኮ ነው። ሌላ የሚያወራበት መንገድ ትክክል ስላልነበር ፍቅር መግለጽ ነው፣ ሌላ ነገር አይደለም እያወራ የነበረው እሱ። በነገራችን ሲጀመር ማለት ነው ይሄን ሁሉ ነገር እኮ ላይክ አንተ ነህ ነገሮችን በሰላማዊ መንገድ ማስኬድም ትችል ነበር። እነዛ እንዲበጠበጥ እያደረክ የነበረውም አንተ ነህ። ገባክ? በዓል እንደሆነ ታውቃለህ። እቺ ልጅ በዓል ማክበር እንዳለብን በሰላም ወተን ጥምቀታችን ውለን መተን እንደዛ እንኳን አትፈልግም። ገና ልንወጣ ስንል ነው የምትመጣው ምናምን ሁሌና የሱ ጥፋት አይደለም። በርግጥ አፍቅሯት ነው የመጣው ቤቷ እኮ ሌላ ነገር አይ ኤኒዌይ ማለት ነው። እኔ አሁን ላይክ አስደብሬ ከሆነ ይቅርታ ልልህ ነው። ገባ? ላይክ እኛ ኢትዮጵያውያን አይደለም ከውጭ የሚመጣን ሰውን ቀርቶ በቃ ማንንም ቢሆን እንግዳ ተቀባዮች ነን። ወለ እንደዚህ ካረጋችሁ በኋላ ይቅርታ ምን ያረጋል? ከይቅርታ ውጭ ልናደርግልህ የምንችለው ነገር አለን አንተ ማለት ማብድ አልፈልግም ምንም። አሁን እኔ እኮ ኤኒዌይ ደብሮክ እንድትል ስላልፈለግን ነው። ገባካ ኤሪክ? እና ካስደበርን ሶሪ እያልን ነው ነገር አለን ይችላልን ያመጣው እንደዚህ ነው። አስቸኳይ ጉዳይ ብለውኝ ነው እኮ። ታዲያ ከዚህ በላይ እኮ አስቸኳይ ነገር እኮ የለም። ከይቅርታ በላይ እኮ ትልቅ ነገር የለም ኤሪክ። እንዴ በሀገራችሁ ይቅርታ እንደቀላል ነው እንደሚታየው? አንድ ጥፋተኛ ሰው እኮ ላይ ጥፋቱን እያወቀም ሆነ ሳያውቅ ሊያጠፋ ይችላል። ኤርፖርት ስታመጡ ላን እሱ ምንድነው እኮ እሱንማ ከባድ ጥፋት ነው። እኔም እኮ እየወቀስኳት ነው። እንኳን አንተ ገባክ? አውቃለሁ ፍላይቱ ሲሰረዝብህ ምን ያክል ገንዘብ እንደምትከስር ምና ሁሉ ነገር جابوني من المطار للبيت علشان هي بتحبك إريك هي بتحبك شو عم تلعبوا يعني ይሄን ነገር መቀበል ይከብዳል። እሷን ምንድነው እዛ መጣምጥታ ምናምን ወድሃለሁ ምናምን የምትለኝ የምሬን ስለሆነ ነው እንጂ እኮ አንቺም መናገር የምትፈልጊው ነገር ነገር አይደለም ቢያስቡት ማለት ነው። አሁን ማለት ነው አሁንም አልፈልግም። ተነጋግረን የሚፈታም ነገር ካለ ታይም ሰታይም ምናምን ነገር በስነ ስርዓት ካወራንበት የሚቀየር ነገር ሊኖር ይችላል። አንተ ልክ ሄለንን እንደወደታት ሁሉ ጀስት አንተ እንደዛ ነው የምወደት እና انا بلشت اعصب ምንም እንትን አትበል እንድትሄድ አልፈልግም ነው ማለት እዚህ ጋር እየነገርኩ ሳይሆን እንደዚህ በቃ እኔ ማጂ ትምሻነክ ለንቺ ብዬ አልመጣሁት ወደዚህ። አይ ነው አውቃለሁ እኮ ለኔ ብለህ እንዳልመጣህማ አይቻለሁ። ግን በቃ በሰዓቱ አጋጣሚ ነው ፈልጌው አይደለም የወደድኩት እና እንድትሄድ አልፈልግም። ማውራት ያለብንን ነገር ቁጭ ብለን እናወራለን። እሷን ለምን ያህል ጊዜ እንዳፈቀራት ታውቂያለሽ? እንዲኒስ ለአንተ አይደለም እያወራ ያለው እሱም ብቻ ነው እያወራ ያለው እኮ ታውቂያለሽ ወይ? እየተረዳሽ አይደለም የምትይው ነገር እየገባው አይደለም እኮ እኔ ምንሽ ማለት ነው። ለስንት ወር እሷን እንደጠበቃት እንደፈለጋት ታውቂያለሽ? እሷን ምን ያህል እንዳፈቀራት ታውቂያለሽ? አንቺ ገና በሁለት ቀን አውቀሽ ምናምን አፈቀርኩ ምናምን እንዲፈልጊው እኮ አይደለም እንደዛ ያልኩት። መፈለግ ያለ መፈለግሽ አይደለም። አሁን እሱ ለምሳሌ ይቀበልሽ ምናምን ነገር ምናምን ተብሎ ምናምን ወሬ ማውሳት ይከብዳል። በዚህ ልክ የሚያፈቅረው ሰው እያለ አንቺ ደግሞ በሁለት ቀንሽ መተሽ ምናምን እንደዚህ ያፈቅራለሁ ምናምን እንጂ እኔ አይገባኝም። አሁን ይቅርታቸውን ተቀበላቸው እንደ ሀሳብ ማለት ነው። ይቅርታቸውን ተቀበል። አይ ከልብ ኦኬ ተቀበል። አንዳንድ ጊዜ በህይወት ስህተት ያጋጥማል። ተረዳ خلاص انا هلا ما لا اعتذار ولا شيء راح يغير. انا بدي اروح ما في معي وقت عم بيمشي الوقت على الايربورت على المطار بنات ማለት አለ ተከተከኔ አለ አንቺን ሽባህ يا اخي ያው ትንሽ እንድትረዳኝ አንዱ ለቀም ብቻ ስጠኝ። ከዛም በኋላ የሚቀየር ነገር ከሌለ ትሄዳለህ። انا ما جيت مشانك አንቺ ብዬ አልመጣሁም። እንዴ በዚህ እንኳን ቢያስተባበረኝ አስረዳው እስቲ። ምን ላስረዳልሽ? እስቲ ንገሪኝ። እስቲ ምን ልንገረው? ማለት በቃ ትንሽ ጊዜ ሁለት ቀን ብቻ ምናምን ብቻ ይስጠኝ። ከዛም በኋላ የማይሆን ነገር ከሆነ ይሄዳል። ምን እኔ አሁን ትችላለህ እንደዛ ማድረግ? ለሷ ጊዜ መስጠት ትችላለህ። ስጣት ከቻልክ እኮ ተረዳት። ትንሽ ጊዜ ብቻ ነው የምትሰጠኝ። ትንሽ ማለት ማውራት ያለብን ነገር ካለ እናወራለን። ባብዲ احكي معك አንቺ ጋር ማውራትም አልፈልግም። ለምን? እሺ ለምን? ቀላል ነገር መሰለሽ? ሁለት ቀን ውስጥ ፍቅር አይኑ ቀላል ነገር እንደማይሆን ግን ሊቀየር ይችላል። አልቀየረም።
እባክህ ማለት እንደዚህ ደረቃት ብዙ ጊዜ ጠብቄ ወደዚህ የመጣሁት ለሷ ብዬ በቃ ታዩ ይሄድ ማለት አልፈልግም ካለ ምን يلا ማድረግ انا ما አይቻልም። عندي وقت بدي اروح خلاص تركيني ና ቆይ ኤሪክ اعطيني جواز سفر باسبور بستك ምን ፓስፖርቱን شفت تمزح معي طيب አንቺ ነኝ እንዴ አምጡ እንጂ ፓስፖርቱን እንዲ ናቆሽ ይዛው ትመጣለች ነው እንዲ ኑ ይዛው ትመጣለች ነው እንዲ ኧረ ኑ ይዛው ትመጣለች ናሽ አንተ እሷ ይዛው ትመጣለች እኮ ረበስማ ምን አይነት ጦርነት ነው? እኔ ነኝ እዚህ ነኝ። አንታችን ያማታል እንዴ? ምንድነው? ልቀቀኝ። አንቺ እርድ ነገር ናት እንዴ? ልቀቀኝ። በእናታችሁ ያማል አያገባህም። ምንድነው? ምን ተካሄደ ነው? ወደዛ ዘር በላንተ ፓስፖርቱን ቀደደችው እኮ ይለን። ለምን እንደዚህ ያደረግሽው እንዴ? አንተቺ ምን አይነት ሱና? ወይ አንተ መነጽር እንዳልሰብር ተረጋጋ። ምንድነው? ለምንድነው? تغلشك سويتي ለምን እንደዚህ ያደረግሽው? እንዴ የምሬን ነው ወደዋለ አይገባችሁ። አንቺ ላይ አንተ ምን አይነት ነው? የፈለገ ብትወጪ ፓስፖርት ትቀጃለሽ እንዴ አንቺ? እንዴ ፓስፖርቱን ቀደደችው እኮ ይለን እኮ ለምን እንካ መነጽር ነሽ? ለምን ይቀደድበት ነው? አያገባህም። አንቺ አያገባም ምናምን ትላለች እኮ ለምንድን ነው የቀደድሽበት? ለምንድን ነው የቀደድሽበት? መቅረት ስላለበት በቃ መቅረት አለበት እና መቅረት ስላለበት ፓስፖርት ቀደድሽ የምታስቀርብ جواز سفر مجنونه انت እንዴ? አስገድድሽ ነው እንዴ ፓስፖርቱን የምትቀጂው? ምን ሆነሽ ነው አንቺ? የምሬን ነው ወደዋለሁ። እናንተ ቀልድ ነው እንዲያዘው። እሺ ታዲያ ወደድሽውና ታዲያ ፓስፖርቱን በመቅደድ የምታስቀሪው መሰለሽ እንዴ? የፈለገ ነገር ቢሆን እንደዚህ አይደረግም። የህፃን ጨዋታ ነው እንዴ ተያዘው እዚህ ጋር? አንቺ በጣም ህፃን ልጅ ነሽ። በቃሽ አትጩሁ። አሁን ዝም በሉ አያገባችሁ። እንዴት ምን ታረጋለሽ? ማለት እንዴት ليش هيك بتساوي ليش هيك عم بتساوي انت دي حدا بيسطع جواز سفر هذا بشقه مجنونه انت ما بتفهمي مريضه ወደድኩ ስላልኩ ነው እንዴ? يا اخي بتسوي انا يا زلمه بتساوي አንዴ ከሆነል በቃ አሁን ይቀራል። ለምንድን ነው አንዴ ይቀራል? በቃ مجنونه هذا ما بيشتغل عندي የምር ጤነኛ አይደለሽም። አሁን ጤነኝነትሽ እያጠራጠረኝ ነው እንዴ? አዎ ጤነኛ አይደለም ጆሲ፣ ጤነኛ አይደለም እኮ። ለምን? እሺ ለምን? لك انا مستعجل لازم اروح خربت علي كل شيء الله انت እንዴት እንደዚህ ታረጋለሽ? እንዴት የሰው ፓስፖርት ትቀጃለሽ? ግን እኔ የምር በጣም ነው ያፈርኩት። አየኩ እምቢ አልከኝ። በቃ እና ታዲያ እኮ እንደዚህ ይደረጋል? ليش شقيت الجواز ليش انا سبت هيك انا راح ስላልኩ ነው አንድ ይወጣለው። ችግሩ ሴት ነሽ። ይሄ እኮ በጣም የሚያሳፍር ነገር እኮ በህግ እኮ የሚያስጠይቅ ነገር እኮ ነው። ካንተ ጋር አላወራም። ካንተ ጋር ንግግር የለኝም ሲጀመር። ለፍላዋት تحكي ማውራት ማይስፈልግም። አታውሪ አፍሽን ዝጊ። አወራለሁ እንደዚህ ተብሎ ፍቅር ከሱ ጋር አሁን እንደዚህ ብለሽ ፍቅረኛ መሆን የፈለግሽው? ተፋቀራችሁ? እሺ ፍቅረኛ ሆናችሁ ምን ተፈጠረ? ማውራት ካለብን እናወራለን ብዬሽ እኮ በጸባይ ነጋገር። ለምን ወሰድሽው? በቃ ነገርኩ አልሰማ ስላልከኝ ነው። አሁን ብዙ ነገር ተበላሽብኝ ባንቺ ምክንያት። እንዴ ፓስፖርት ማውጣት አይችልም እኮ ከባድ እኮ ነው። የሌላ ሀገር ዜጋ እኮ ነው። ጨረሳችሁ? ማርይዳ መጅኑኔ ما بيشتغل አይደለም። እንደዚህ አይነት ኮንፊደንስ ከኔ ያመጣችው ልጅቷ ምንድነው እንዴ? እንዴት ፓስፖርት ትቀጅበታለሽ? እንዴት እንደዚህ አይነት ነገር ታረጋለሽ? አይደረግም እኮ። እንዴት ነው ታስቢው? ቆይ ፓስፖርት መቅደል እና እኮ ሲጀመር አሁን እኮ የጠራ ነው እኮ ፓስፖርቱን ቀደል ልናስቀረው ሳይሆን በሰላም ይቅርታ ብለነው ልንሸኘው እኮ ነው። በሰላም እኮ ሳዋራው ነው ጆሲ እንደዚህ እየሆነ ያለው ነገሩ። ያላ አንቺ እክልሽ አለሽ እኮ ቶ ነው ወደዚህ ሂጂ፣ ወደዛ በሰው እጅ ስበብ ትሆኛለሽ። ቆይ ተረጋጋ፣ በቃ አንተ ተረጋጋ። ቆይ ተረጋጋሽ፣ ተረጋጋ። ምን ተረጋጋ? ቾካይ መሄድ አለብኝ። አትሄድም፣ በቃ ነገሩ እኮ አልቋል። አትሄድም፣ እናወራለን። በቃ ዝም በይ፣ አታውሪ። ቢያንስ በጥፊ ቢልሽ እዚህ ጋር ማንም እንትን ተከላካይ የሚሆንልሽ የለም፣ ጥፋትሽ ስለሆነ ማለት ነው። ስለዚህ ዝም በይ። እሺ ተረጋጋ፣ በቃ ቆይ። ትኬት ካንሰል መደረጉ እንደ ከባድ ጥፋት ታይቶ ይቅርታ ለመጠየቅ ሲመጣ ፓስፖርት የሚያክል ነገር ትቀጃለሽ? እንዴ ካንተ ጋር ንግግር የለም። አንቺ ዝም በይ፣ በእናትሽ አታውሪ። ዝም በይ ስሚ። አልሰማም። እሺ ቢያንስ ድርቅና ነው። እንዴት ነው ከሁሉም ሰው ጋር እንዲያፈቅርሽ ፈልገሽ ነው? አያፈቅርሽም። በቃ ኦሬዲ አሁን ሁሉም ነገር አበቃ። እኔ እኮ ይሄ በመግባባት የሚሆን መስሎኝ ነው እንጂ በግድ አሳምነሽው ፍቅረኛው ልታረጊው እኮ አይደለም። ፍቅረኛሽ ልታረጊው አይደለም የፈለኩት። ቆይ ተረጋጋ በእናትሽ። ዘጋው እናንተ አትጋፈጪ ፊት ለፊቱ ላይ ቢያንስ አትቁሚ። በቃ በቃሽ ተረጋጋ። አላህ ይስደሰው። ምን ላድርገው? እንዴት ነው የሚሄደው እኮ? እንዴት ነው የሚሆነው? እንዴት ነው ማውጣት የሚቻለው? አልችልም ማውጣት። እሺ እንዴት ነው አሁን ማድረግ የምንችለው? ማድረግ የምንችለው ማንኛውም ነገር ነው። ፓስፖርት راح الباسورد ሌላ ማውጣት አንችልም።
እዚህ ትቀራለች ችግር የለም ዝም በይ አታውሪ ኡፍ ኪማ ምን አይነት ነው ተረጋጋሽ مش انت بنت ሴት ነው ተወው ሌላ ችግር ሳንከት ይቀጥቷል በቃ ቶ ገና አክተር ምን ሄክ እኮ አሁን እሷ መተ ደግሞ እዚህ እስር ቤት ትገባለህ። አባቴ ተረጋጋና ያለውን ነገር መፍትሄ መፈለግ ነው የሚሻለው። ገባ? ሴት ልጅ ላይ እጄን አንስተ ምናምን እዚህ ሀገር ላይ አይቻልም እኮ አይቻልም። ተረጋጋ። አይ ነው ከባድ ነገር ነው ያደረገችው። በእኔ ምክንያት ነው ሁሉ ነገር የሆነው። እኔ እሷን ባላምናት ኖሮ ሁሉ ነገር አለቀ እኮ ነገሩ አልቆ ነበር እኮ። ይሄ አሁን አቅል ካለው ሰው እንዲህ አይምሮ ከሚያገናዝብ ሰው የሚጠበቅ ነገር አይደለም። ፓስፖርት መቅደድ በቃ ፓስፖርት መቅደድ እንዴ ፓስፖርት እንዴ ታደስኪኝ ደርሳለ አትመስከር ሃይ መጅኑነ ምን አይነት ደረቅ ናት ግን ደረቀችብኝ። የምር እንደዚህ አይሆንም እናቴ ሰው እስከሆንሽ ድረስ ትንሽ ሊጸጽትሽ ይገባል። እንዴት ነው ቆይ ኖርማል የሆነችውን ያልገባኝ? ቆይ አስረጅኝ እስቲ አልገባኝም ማለት ወይ ግልጽ አድርገሽ አስረጅኝ ማለት ምንድነው? አረጋጋው እንጂ በእናትህ አረጋጋው። እሱ ከዚህ በኋላ የት ሄዳል? ወዴት የሚሄደው? በምን ላረጋጋው እንዴ? እኔ ታስረዳን በቃ ማለት ምንድነው ማለት ፓስፖርት መቅደድ ጋር አሁን ፓስፖርት ስለቀደሽበት አብሮኝ ይሆናል። እሺ አሁን ያበራችሁ አሁን እኔ ምን ላድርግ? እንዴት ነው የምሄደው? እኮ መንገድ እፈልጋለሁ በቃ እሺ ችግር የለውም። እኔ የማውቃቸውን ሰዎች እና እንጠይቅልሃለሁ። ያላ ቾካይ መሄድ አለብኝ እኮ ነው። አሁን በአንድ ቀንማ ሊደርስ አይችልም እኮ ተረጋግተህ ካልሆነ እኮ ተረጋጋ። ቆይ ሰማኝ እኮ ተረጋጋ። ፓስፖርት የሚወጣበትን መንገድ እንፈልጋለን። አሁን በአንድ ቀን ግን ታብለሽ ሼክ ሳበት ለምን እንደዛ አደረገች? እኔ አላውቅም። እሱን እንዴ አንቺ እዚህ በቃ እዚህ በእናትሽ እቺ ልጅ እኔ ሰክቲያ የምር ልመታት ነው። አፏት ዝጋ የምር ልመታት ነው። በቃ በጥፊ ነው የምልሽ። የምር እመታሻለሁ። አሁን በቃ የፈለገ ሴቶች ምን አይ በቃ የሰው ባህሪ አይደለም። قال انا جيتي من هنيك لهون على اسيوب يا مصيبه كل هالمشاكل صارت تجيني ورا بعضها እዛው ሁሉም ነገር እየተሳካለ በቃ ሰለቸኛው ነው ነገር እኔ በቃ ሁሉ ነገር ለሷ ብዬ ነው ያደረኩት። ምንም ፍቅር የለብኝም ከሱ ምን ማለት ነው? ምንም ነገር የለኝ። ምንም አልወደውም። ምንም አልፈልግም። በቃ እኔ ለሷ ስላሰብኩላት እንደዛ ያደረኩት። ምንድነው ደግሞ ምን ማለት ነው? ምንድነው ለኔ ያሰብሽው? እኔ እሷን በጣም ነው የሚወዳት ማለት እንዳየሁት ነገር በቃ የሆነ ያሳዝናል ምናምን እና ለሷ እሷ በቃ እኔ እንዴት ብዬ ላስረዳት? ምን ማለት ነው? አስረጅ ተናገሪ። ለኔ ብላ ነው ማለት እኔ ወድጄው አይደለም በቃ እኔ ወድጄው አይደለም እዚህ ጋር ወድጄው አይደለም ማለት ታብለሽ አይቲ ለምን ወሰድሽው? ሄለን ከሱ ጋር በቃ እንድትሆን ስለመፈልግ ነው ጆሲ እኮ ምንድነው እሷ ሁለቱ አብረው እንዲሆን ነው በቃ ስለፈለኩ እንዲቀር ስለፈለኩ ነው እንጂ ወድጄው ምናምን አይደለም። እኔ አሁን በዚህ ሰዓት ስለፍቅር ማስብበት ታይም ላይ ራሱ አይደለም። እና ለሷ ጋር እየከፈልኩ ነው እያልሽ ነው የሱን ፓስፖርት በመቅደድ? እኔ ፓስፖርቱን ቅደጅልኝ አልኩሽ። እኔ አፈቅረዋለሁ አልኩሽ። እኔ ወደዋለሁ አስቀሪልኝ። ፓስፖርቱን የቀደድኩት አስቤ አይደለም በቃ ንዴት ውስጥ ስለነበርኩ ነው የቀደድኩት። ምን አገባሽ? ስለኔ ህይወት አንቺ ነሽ እንዴ የሚዘውን ፍቅረኛ ምናምን የምትመርጭልኝ አንቺ ነሽ እንዴ በህይወቴ? ምን አይነት ሰው ነሽ ግን? ለምን መረጋጋታችሁም ነበር? አፈቀርኩት ወደድኩት ብለሽ እንደዛ እግሬ ስር ለምንሽ ካስቀረሽው በኋላ ምን አይነት አማርኛ ነው የምታወሪው? ሄለን ላንቺ ብዬ ነው ሁሉ ነገር ያደረኩት። እኔ ምን ሆንኩኝ? እኔ ምንም ሆንሻላልኩ ፍቅረኛ ፈልጋለሁ ብዬሻለሁ። በቃ ፈለግሽም አይደለም እያልኩ ያለሁት በቃ አብራችሁ እንድትሆን ስለፈለኩ ነው። የት ታውቂዋለሽ? እሱን ባላቆስ ለአንቺ አስቤልሽ ነው ማለት እኔ ማለት ብዲ እኔም አልፈልግም ግን ለምን አሁን በሱ ምክንያት ብዙ ነገር ተበላሸብኝ። እሺ ፓስፖርቱን ይስተካከል ኮን ይስተካከልልሃል። እንዴት እንስተካከለው? ፓስፖርቱ ነው እሱ ፓስፖርት ቀደሽ ለሄለን ብዬ ነው ስትይ በእኔ ስታላክክ ደግመሽ አይደብርም? አትፈሚ ሄለን እያላከኩብሽ አይደለም በቃ በጣም ተናድጄ ነው እንደዚህ ያደረኩት። እኔ አፈቅረዋለሁ አስቀሪልኝ ብዬሻለሁ ወይ? እኔ አፈቅረዋለሁ ወደዋለሁ ስሜት አለኝ። በሂደት ይመጣል ብዬ ነው ያስመኝ። በሂደት አንቺ ጋር ይመጣል ብዬ ነው። ስሜት እንደማይመጣ በሂደት ምንም እንደማይመጣ እኮ በደምብ ጠንቅቀሽ ታውቂያለሽ እንዴ? ለፍቅረኛ ለምን እቀመጣለሁ? ብዙ ሰው አለ አይደል እንዴ? መርጬ ፍቅረኛ ልጅ ኧረ በእናትህ አረጋጋው እንዴ እኮ የምር የፈለገ ነገር እንደዚህ ማድረግ አልነበረብሽም። ልክ እንዳላረኩ አውቃለሁ ጆሲ። በቃ አሁን አደጋግሙብኝ። እኔ ይሄንን ላምን ራሱ አልችልም፣ ማመን አልችልም። ላንቺ ብዬ ነው በመጨረሻ ጭራሽ። እሺ አረጋጋው፣ በእናትህ እንዴ አረጋጋው። እሱን ተረጋጋ። በቃ ችግር የሚወጣበትን መንገድን ይፈልግልሃል። ተረጋጋ አንተ። ለخماب تفهمني እየተረዳኝ አይደለም። በቾካይ መሄድ አለብኝ ነበር እኮ እኔ አሁን ይሄ እንደጨረስን እንሄዳለን ወደዛ። ሲጀመር እኔ ወደዚህ ምንድነው ያስመጣኝ? የሁሉ የኔ ጥፋት ነው። በቃ ሁሉም ነገር የኔ ጥፋት ነው። እንት ሰበብ የምር የኔ ጥፋት ነው ሁሉም ነገር። ምክንያቱም ቢያንስ እሷን ማመን አልነበረብኝም። ሲያስጠላ طب هلا انا شو بدي سبب حالي
ኩሽ ተረጋጋ። በቃ አረጋጋውና ፓስፖርት የሚወጣበትን መንገድ እንፈልጋለን። ለክማ ቢጥላ አይወጣም። የሆነ መንገድ እንፈልጋለን። የሀገሬ ፓስፖርት ነው። እዚህ ሆነ እንዴት ነው የምናወጣው? እሺ በቃ እንፈልጋለን። በቃ የሆነ መንገድ እንፈልጋለን። ኩሽ በቃ ተረጋጋ። ያ አኺ ቢጥላ ጀዋዝ ሰፈር እሺ ይወጣል። ግን ቾካይ መሄድ አለብኝ ነበር። ማደርገው ብዙ ነገር አለ እዛ። አትናደሪ خلاص انت خلاص اسكتي لا تحكي مصيبه بيدي ها بقتلي فيكي አሁን ከኔ ጋር ነው ጠብሽ የሚሆነው ከሱ ጋር አይደለም። በቃ ሲጀመር እኔ ነኝ ጥፋተኛ። ተው የዚህ ሁሉ ነገር ጥፋተኛ እኔ መንገድ ካለ አኺ እንቱ ኮኒ እናንቱ አኒ ነው ጥፋተኛ አኒ ነው ጥፋተኛ ወደዚህ ስለመጣ ያኔ ጥፋት ነው። እኔ በቃ መንገድ ካለ እኔ ልፈልግ። እስኪ ተረጋጊ። ና አላህ ነው። ምንድነው የማደርገው? የት ነው የምሄደው? እኔ እኮ መንገድ ካለ እኔ ሄጂ በቃ የሆነ ማመቻችበት መንገድ ካለ ልፈልግ። ሰዎች እናንተ ግን ቆይ አንዴ ይቅርታ አድርጉልኝና ግን ሶስታችሁ እንዲቀር የፈለጋችሁበት ምክንያት አለ እንዴ? ምን ማለት እንደዚህ የምትለው? ለምንድን ነው ያየኝ አይደል እንዴ? ነው አያሳምንም። የ6 ዓመት ልጅ የሚያደርገውን ነገር አይደለም ያደረገችው። ለምን እንደጠራችሁት እራሱ አላውቅም። አልገባችሁም። ይቅርታ እየጠየቀ ነው ያየ ካል እንዴ? አልገባችሁኝም። የምሬን ነው ማለት አንቱ ፊ الكون شغله بالقصه እዛም ውስጥ አለ خلاص እንዴት እንደዚህ ታደርጋለህ? ሌላ ነገር አስቤ እኮ የለም። ምን ማለት ነው? ራሽን የማለበት ይለኛል። ይቅርታ ባልኩት የኔ ጥፋት ነው እንደዛ ማድረግ የኔ ጥፋት ነው ቃል በጣም ይቅርታ። ግን ማለት ፈልጌው አይደለም እንደዚህ ያደረኩት። በቃ ከዚህ በኋላ ግን እኔ አንቺን ማየት አልፈልግም። እሺ